የህፃን ልጅ ጭንቅላት እጅ ከወገብ በታች ሆነ ሰውነት ነው እዚህ ውስጥ የሚያሳየው። ኩላሊታቸውን ስለምታወጡት ልጆች ስትወሩ አልነበረ? የምን ኩላሊት ነው የምታወራው? ስለምታስለምኗቸው ልጆች ስትወሩ አልነበረ? እዚህ ጋር ጥቁር ፌስታል እየጎተተ ያለው ማን ነው? ጥቁር ፌስታል ይታየኛል፣ ግን ይሄ ተቀናብሮ ይሁን ምን ይሁን ማቆ ታሪክ የለም። ምንድነው? እሺ እዚህ ጋር ደግሞ ነይ ስሚ ማለት ነው። ይሄ ቀላል ነገር ነው። እንደ ጫናው ይሄ ቀላል ነገር አድርገሽ ነው ያይሽ። ምንድነው አንቺ የምታስቢው? ይሄ ቀላል ነገር ነው። ጎረቤት ላይ ነው አከፈተ። የት ነው በሽታው ድረስ ሱቆጥቼ ነው የሱቅ ማለት ማፈቅሽ የትም ስትንዘላዘይ ቆይተሽ ትመጫለሽ እንዴ? ሁሌም ማለት ነው። እኔ ሁሌም ነው ማለት አለ። አብስሽ ተከለ ነው የሰራተኛ ልብስ ነው ለምዝለሽ እዛ ስታረጓቸው እያስለቀሳችኋቸው ሁላ ነው እሺ የነበረው። እኔ አሁን አንተ ስታለቅስ እንዳምን ትፈልጋለህ? አላልኩሽም ሰላምዬ? ድርጅታችን እንዴት ስኬታማ እንደሚያደርገን እንዴት የለፋውበት ድርጅት እንዴት ውጤታማ እንደሚያደርገን እስኪ አረፍ በይ በእናትሽ። እኔ እኮ የበለጠ ደስ ብሎኛል። እኔ ራሴ በጣም ደስ ያለኝ ደስታው ራሱ እኮ አልቻልኩም። በቃ ተቀበል። ታወቁ ግን እንዴት ታወቁ ማለት ካማችንስ በጣም ደስ ያለ እንዴ? እኔ የለፋሁትስ የተንከራተትኩትስ እንዴት ነው? ለምን ማታክፊ ነው? በጣም ደስ ያለሽ ነው። እድለኛ ነን በጣም ይኸውልሽ፣ ከኛ ውጭ እኔ እኮ ነገርሽ እነዚህ ሰዎች በእርግጠኝነት ማለት ነው መረጃ አደራጅተው የበለጠ አስሰው ነው እኛን ድርጅት ያገኙት። እድለኛ ነን በጣም እንዴ። እነሱ ራሱ እድለኛ ናቸው እንጂ ትልቅ ስራ እኮ ስለሰራን ነው ይሄ የሆነው። ትልቅ ስራ ነው የሰራነው። ልፋቴስ አታድንቂም እንዴ? እኔ ለለፋሁት ነገር የኔ ባል አይደለ እንዴ? እንዴት ነው ማላደንቀ? ኧረ ሞቀኝ። ይሄን ነገር ማውለቅ አልቻልኩም። ሸሚዙ ራሱ አቃጠለ። እኔ ራሱ እንትን መሰለኝ። እኔ ግን በጣም እድለኛ ነን በጣም እኔ በጣም ነው ገረመኝ። በጣም እድለኛ ነን የእውነት ከተሳካ ይሳካል። ደግሞ በእርግጠኝነት እኛ እውነቱን ይዘን ስለሆነ ይሳካል። ምንም ጥያቄ የለውም። እነዚህ ሰዎች እኮ ልጅ ድርጅታችንን አይተው ለድርጅታችን ዋጋ ለመስጠት ለኛ ልፋት ድካም ለመክፈል የመጡ ናቸው። በጣም ለፍተናል እንጂ እኔ ጠዋት ማታ እንቅልፍ አጥቼ ስሰራ እኔስ ብትልስ እኔስ ድርጅት ዛሬ ሊከፍለኝ ነው። አንዴ ከወጥ ሰሪ ጋር አንዴ ከምን ጋር አንዴ ከመጋቢዎች ጋር አንዴ ከሞግዚት ጋር መከራ ይቻላል እንዴ? እንትን ታውቃለህ ያለው ነገር እንዴ በጣም ነው የሚገርመው። በጣም ግን ለማንኛውም በጣም ደስ ብሎኛል። አይ እኔም ደስ ብሎኛል። አሁን ባሪፉ ሊያልፍልን ነው። ይኸውልሽ አሁን ምንድነው በእርግጠኝነት በብዙ ሚሊዮን የሚቆጠር ገንዘብ እንደሚሰጠን እርግጠኛ ነኝ። አሁን ምንድነው የሚሆነው? ድርጅታችን ይሰፋል፣ ትልቅ ድርጅት ይሆናል፣ ከፍተኛ ነገር እናገኝበታለን ማለት ነው። በዛ ላይ ደግሞ አንቺ ለምትጓጉው ነገር ራሱ ይሄ በተለይ ይሄ ምንድነው ከሆቴሉም በተጨማሪ ሌሎች አሁን ለምሳሌ ምንድነው ድርጅታችን አንደኛ ያስፈልገናል፣ መስፋት አለበት። የገቢ ምንጩ መታየው በቃ ሁሌም ሰው እየለመን ሁሌም ደጅ እየጠናን እነሱን ለማብላት ለማሳከም ብዙ ነገር እየለፋን ነው፣ መስዋዕት እየከፈልን ነው። ስለዚህ አሁን ይሄ ድርጅት ገንዘቡን እንሸልማለን፣ እናገኛለን፣ ከዛ ድርጅታችን እናስፋፋለን፣ ውጤታማ ይሆናል ማለት ነው። ስለዚህ ከዛ ምንድነው የሚሆነው? አንቺም አትቸገሪም፣ ድካምሽ ይቀንሳል። ከሞግዚት ጋር ጭቅጭቅ ከነሱ ጋር እንትን በየጊዜው በሉ ጠጡ የሚለው ይቀንሳል፣ እየደከምሽ ነው። ስለዚህ ጉልበትሽም እኔ በወጣትነት አግብቼሽ አንቺ ራሱ እኮ ተሰቃይሽ፣ ለዚህ ድርጅት እኮ መስዋዕት ከፈልሽ። በጣም የተሰቃየሽ ከምንም ይሄ ነገር ግን በእርግጠኝነት እናሸንፋለን ብለሽ ታስባለህ? ምን እየተጠራጠርኩ መጣሁ። ምንም ነገር ኧረ እንዴ ምን ሆነሽ ነው? በባልሽ ተማመኝ። ይሄን ድርጅት ልንገርሽ እንዴት እንደለፋው ይሄ ድርጅት እንዲቆም እንዴት እንደተሰቃዩ አታውቂም እንዴ? በደንብ ነው ማለት ካንቺ የበለጠ እኮ ማን አየኝ። በጣም ስለዚህ ልፋታችን ሊቆጠር ነው መሰለኝ። ተቆጥሯል። በቃ ልንካስ ነው ባረገው ተክሰናል። ባረገው እውነት ባረገው በቃ ይሄንን ማለት ነው ባረገለ እኔ እንደውም የሚመስለኝ ማለት ነው በቃ ፈጣሪ ከላይ አይቶን ስራችንን በቃ በሽልማት እኛን የበለጠ በቃ ያንተ ድካም ነው። ድካምስ ልፋታችኛም አስታውሽ እስኪ ምንድነው? እኔ ምግብ አንዳንዴ እኮ ነው ምሳ ቁርስ ምናምን የበላሁበት ጊዜ አለ እንደ በስራት በስራት አሁን አንቺ ቡና ፊልኝ እና ነይ ቁጭ በይ እስኪ ምናምን እንደዚህ እንዲሁ ቄጥ የማይጎዝጎዝ እንደሌላው ፈንዲሻ እንደዚህ ተደርጎ ምናምን ብያቀል እናረጋለን እንዴ? አሁን ካሽነው ጊዜ በቃ እንደው ጊዜ ስለሌለኝ በተለይ እኔ እኮ መስዋዕት ይሄን ድርጅት እኮ መስዋዕት ከፍዬ ነው እኮ ያቆምኩት። ትክክል እንዴ? በደንብ ነው ማቆም። ስለዚህ ለተከፈለልኝ ደግሞ ሽልማቱ ከኛ ውጭ ማንም አይሸንፈዋል።
ከኛ ውጭ ማለት ነው ከኛ ውጭ አይሆንም። ስለዚህ ነው አሁን ምንድነው ማሰብ መሰለሽ ይሄ ድርጅታችን አሁን ገንዘቡ በእርግጠኝነት ገንዘቡን ይሰጡናል። እንደው ስንት ሚሊዮኔር የሆነ በእናትህ እስከ 5 ሚሊዮን እስከ 10 ሚሊዮን ማለፍ አለበት። ያው ማለት እስከ እኔ አሁን የምጠብቀው ልንገርሽ እስከ 10 ሚሊዮን ገንዘቡን ብናገኝ 10 ሚሊዮን አካባቢ ይሰጡን በድርጅታችን ሲስተር ኩባንያ አድርገን ሆቴል ይኖራል። ለምሳሌ መንግስት አሁን ቤት ቦታው ሊሰጠን አይደል? ቃል የተገባልን ቦታ ላይ ምንድነው የምናደርገው? በዚህ በኩባንያችን ሲስተር ኩባንያ አድርገን ሆቴል መክፈት ይጠበቅብናል። ግን ማለት እኔ ደግሞ ምልክ አንቺ ማኔጅም ታደርጊዋለሽ። ለምን መሰለሽ? አንደኛ ከዚህ ስራ አንፃር ጎን ለጎን ገቢው ይሄን የህፃናት ማሳደጊያውን በደንብ እነሱ እንዲንከባከቡ እነሱን ምግብ ሳይቸግራቸው እንድሉ እንዲያግዛቸው ይደግፋል። ይህ ሰው መለመን እኮ ራሱ ይታክታል። ግን የሚገርም ማለት እኔ አሁን ያልሄድኩበት ድርጅት አለ እንዴ? በየጊዜው በቃ ግንባር እየመታኝ ለህዝብ ብዬ ለሰው ብዬ ለፍታል። ግን እኔ የሚገርም እኔ ብቻ እኮ አይደለም የለፋሁት። ግን ሀሳብ እስቲ አይደለም ከአባቴ ጀምሮ ሆቴል አንገዛም ዝም ብለን መግዛት አይሻልም? ለምን ገንብተን ምን ብለን ከምን ለምን መሰለሽ አሁን ምን አቀርክስ ማለት እቀደ ይኸውልሽ አሁን ሁለት ነገር አለ፣ ሁለት አማራጮች አሉ። አንደኛው አማራጭ ቦታችን ላይ ምን ማድረግ መንግስት ይሰጣናል ቦታው ምንም ጥያቄ የለውም። አሁን ልክ ወዲያው እንደተሸለምን ልንገርሽ ቦታው ይሰጡናል። ቦታውን ሲሰጡን ቃል ገብተውልን የነበረው ማለት ነው 1000 ካሬ ነው ሊሰጡን የነበረው። እንዲያስፋፉልን እንጠይቃቸው ወደ 2000 ካሬ ምናምን እንዲሆንልን ቦታውን እናርግ። ሌላ ስፖንሰር ካገኘን ብዬ እኮ ነው። ከዛ ደግሞ ምንድነው የሚሆነው ሆቴሉን የሚሰራልን ድርጅት በነፃ ልናገኝ እንችላለን። የህፃናት ማቆያውን አስፍቶ እዛ ሆቴሉ ካልሆነ ደግሞ የተለያዩ ህንፃ ያላቸው ድርጅቶች በነፃ ለዚህ አገልግሎት እንዲሰጡን ስማችንን ተጠቅመን ያሸነፍን ድርጅት ነን። ትልቅ ድርጅት ነው። ይሄ ድርጅት ደግሞ ሽልማት ቢያገኝ የበለጠ ይበረታታል፣ ያድጋል። ስለዚህ አንዳንድ ህንፃ ካላችሁ ለዚህ ድርጅት አስረክቡን። ገብቶሻል አይደል? በተለይ G+5 እንደዚህ 6 የሆኑ እንደዛ ቢገኝ አንለፋም እንትን ብንል እዛው እንትን ይያል ሆቴሉ ምናምን እንትን ለስራችንም ብዙ ነገር ስለሚያስፈልገን አንተም ከሚደክም ምን ከሚለ ያለው ነገር ላይ እንትን ብለን እግዚአብሔር የልፋትን ዋጋ ብታገኝ ደከምኩ። ምን በቃ እኔ እኮ ደከም እንቅልፍ የለኝ ያውቃለሁ። ምን ለኔ ምንድነኝ እንዴ ለእንቅልፍ ተቃዣለ ለሊቱ ሙሉ ተቃዣለ። ለድርጅቱ ነው። እኔ እኮ ይኸውልሽ ለድርጅቱ የተሰጠው ሰው ነኝ። አታውቂም እንዴ? ተከለ እኮ ገብቶኛል። ከአባቴ ይኸውልሽ ለኔ በቃ ኦልሞስት ሐሳቡንም ምኑንም ለማውረስ በቃ በትልቅ ደረጃ እንትን ያለ ነው። እሱን ደግሞ እኔ የአባቴን ተቀብዬ እዚሁ ላይ ድርጅቱን አስፍቼ እሱ እንኳን እንደው በህይወት ባይኖር የኔ ድርጅት ትልቅ ሆኖ እንትን እንዲል ፈልጋለሁ። አውቃለሁ ማለት እኔ ልፋትን እኮ አውቃለሁ። ከኔ ብለጥ ማን ያውቃል ማለት ልፋት እንደው አንድ ቀን ቁጭ ብሎ ቡና ጠጥተን እንኳን አታውቅም። እንደ ቁርስ እንኳን በስርዓት እንኳን አረጋግጠን እንደውም የሆነ ጊዜ ታስታውሻለሽ የፋሲካ በግ እየታረደ እኔ ድርጅቱን ካላየው ምናምን ብዬ ቁርስ እንኳን በዓል እንኳን በስርዓት እኮ ነው በስርዓት ያቺን ሁለት እንኳን ሳትቀምስ የርካት ለሰራተኛ ጠለልኝ የርከው ምን ከምሉ ነው ብቻዬን ያውላ እና ስንት መስዋዕትነት ስንት አቤት ሰምቶናል። ስራዬ ግን አቤት ስራዬ በቃ ምን ያክል ሁሉም ሰው እያየ በዚህ ደረጃ አይገርም። ግን እድላችን አቤት ስራዬ ግን እንዴት እንዳሸነፈ ስራዬ እንዴት ተሸላሚ እንዳደረገ ምን ድርድር የለውም። በቃ ልፋት ነው በቃ ምክንያቱም ለፍታል ብዙ ነገር መስዋዕት ይከፍላል። በቃ ተረጋጋ። በቃ ዋናው እጃችን ይግባ አይደለም እጃችን ይግባ። እኔ ስሜት ያደረገኝ በቃ የልፋቴ ስሜት መሆን የለብም እጃችን ይግባ። ሁሉም ነገር እጃችን ላይ ሲገባ ከዛ በኋላ አቤት የስራዬ ውጤት አቤት ልፋቴ ተሳካልኝ። አሁን ነው ጭራሽ አንዴ እኮ ነው ያቀፍሽኝ። ደስታውንም እንኳን እንትን አላልሽም። እንደምን ሆነሽ ነው? ነስቲ ድጋሚ አይደለም ድጋሚ ነው በጣም ነው ወድህ እኮ እናት ባሌ እውነት ነው። እኔ አንተን ልንገርሽ አንቺ ባትኖሪ እውነት ነው እኔም ስኬቴ ድርጅት ጠፍቷል። እኔም ስኬቴ ነው። አንደኛ ልንገርሽ ሰራተኞች እንዴት እንደምትቆጣጠር እያገዝሽ ነው። እነዛ ማይረቡ ምግብ ስጡ ሲባሉ በሰዓት ማይሰጡ የቤት ያለችው ሰራተኛ ውሻ ናቸው እኮ የቤት ያለችው ሰራተኛ የምታቃጥለኝ አንዴ ልውጣ አንዴ መጥቼ የምትለኝ መከራ ምንም ስራ ምን አሁን ሰርታ ነው እዚህ ቤት ምን ሰርታ ታውቃለች? ሰራች ይለባ ምን ለብሳ ፀጉሯን እንትን ማለት ምናምን እኛ እኮ ያው ነፃ ሰው ስለሆነ አንዴ መስመር ትይዝልን እንጂ እሷን ማባረር ነው በቃ ነፃ እኛ ይኸውልሽ እኛ ለሷ የስራ እድል ነው የሰጠናት። ሳትሰራ ነው የምትበላ። እኔን ጠፍቶኝ ነው
ምን አሁን እዚህ ቤት ምን ሰርታ ታውቃለች? ሰራሽ የትኛው ሁሌ ፀጉሯን ሳበጥር ነው ማየት። ቢሱቁስ ብታይ ኧረ ሽልማት ግን ሽልማት የሚገርም ነው። ቤታችን አንኳኩቶ ለዛው የሚገርም ነገር ቤታችን ሲሳይ እኮ ነው የገባው። እንደ ዛሬ ተደስቼ አላውቅም በህይወቴ የልፋቴ የውጤቴ በቃ እንደ ዛሬ ተደስቼ አላውቅም። በቃ መጀመሪያ ሰውነቴ ሁሉ እኮ እንትን አለ እንደው ለሱ እንትን ላለ ማለት ነው እንጂ እኮ ትንሽ ሰውነቴ እኮ እንትን ብሎኛል። እኔ ራሱ ደነገጥኩኝ። መጀመሪያ እኮ ሲያንኳኩ ራሱ በጣም የደነገጥኩት በኋላ ነው ቤት ሲገቡ ቀይ ተረጋጋው ታውቃለህ። ማውራው ራሱ ግራ ገባኝ። ምክንያቱም የልፋታችን ዋጋ ነው አብሶ ያንተ ልፋት የእውነት ነው ነገር ለድርጅቴ ስለተሰጠው እኔ እንኳን ችግር የለብኝም ድርጅቱን አረ ለዛች ልደውላት እስኪ ለእህቴ ልደውላት እሷ እንደው የኔን ብስራት ስትማ እሷ ብዙ ጊዜ ከኔ ጋር የምትፎካከረው ነገር አለ። እስኪ ደውላትና እንደው የኔ ስራ እንትን ነው ለመብለት ታስባለች እንደው እንዴ ብላ አይሆንማ መጣ እኮ ቤታችን የሆነ ጊዜ ምን እንዳለች ሰምተሻል? እንደው ቀጥታ ባይደርሰኝም ስራ ሰርቶ ሙቶ ነው እንዴ እሱም ብሎ ከኔ አጠገብ አይደርስም እኮ ነው ያለች። ደውላት ዝም ብላ እስኪ እቺ ወሬኛ አሁን ድርጅቴ እንደታጨ እንደተሸለመ ልክልኳን ነው የምነግራት እኮ ዛሬ እኔ እንጃ ከባድ እስኪ ደውላት ምን እንደምትል እስኪ እንስማ። እቺ ይጠራል ይደውላቸው ምናምን ዘግተው ነው ባክቷት ይደውሉላቸው ዘግተው ነው እንትን ላለመስማት ነው ተዋት ምን እሷ እቺ በቅናት የሞተች አይደል እስቲ አይ ቅናቷ እኮ ከባድ ነው። ይሄ ነገር አይሰራማ አይሰራ ምን ነው አይ ምን ትሆናለች ብለህ ነው ወይ እንግዲህ እሷ ነገር ወይ ዘግተው ነው ታውቃለህ ይሁን ታያት በቃ ስልኳ አይሰራ እንዴ ቆይ ምን ሆነሽ ነው ለአባትህ ደውል ብስራቱን ነገር ምን ሆነሽ ነው ይቅርታ ለተጋሺ ጋር መደወል አለበት ይሄን ብስራትማ ነገራቸው ኧረ ለአባቢ ልደውልለት እስኪ ደውላቸው ሄሎ አባቢ ይገርምሃል ዛሬ አንድ ብስራት ልነግር ነው። ኧረ ታምር ነው የሆነው የሚገርም ታምር በለው ልንገርህ እንጂ አይ ምን ሆነ መሰለ የሆኑ ህፃናት ድርጅት ላይ የሚሰሩ ሰዎች እናንተን በማጥናት ክትትል በማድረግ ከፍተኛ ሽልማት የሚያስገኝ ድርጅታችሁ ነው ብለውን እኮ ሽልማት እንደምናገኝ ነግረውን ሄዱ። ቤት መጥተው ዛሬ እንዴ ይገርማል። እኔ አንተ ልጅ እኮ ምን አኮራለሁ እኮ አንተ ድርጅቱን በዚህ ደረጃ ትልቅ እንዲሆን በአንተ ድጋፍ አይደል እንደ ይሄ ሁሉ የሆነው። እኔ አንተ ልጅ ምን ችግር አለው? ምን ምክርን ስለምሰማ አይደል እንዴ ሁሉንም በቃ አይ ስለ ድርጅቱ ነግራቸዋለሁ። ከኛ ውጭ ኧረ ይሄ ሽልማቱ ይገርማል። በቃ ከኛ ውጭ አይሆንም። በቃ እናሸንፋለን። ይሰጡናል። እንግዲህ እኔ ብሩ እስከ 10 ሚሊዮን ነው ያሉት። ይሆናል እስከ 10 ሚሊዮን ይሆናል ነው ያሉት። ብዙ ያሰብናቸው ስራዎች አሉ ለሱም ይሆናል። ኧረ በጣም ታምር ነው። በቃ ልፋታችን ነው እንዴ። ያንተስ ምክርስ እንዴ? እኔ እኮ እንቅልፍ ሳልተኛ አይደል እንዴ ምን እያወቅኸው ስራችን እኔ ብዙ ነገር እኮ ነው እየሰራ ያለሁት። ብዙ ነገሮችን እኮ እንትን ብያለሁ። አንተ ከምትመክረኝና ከስራ ውጭ እኮ ብዙ ነገሮች እየሰራሁ ነው። ሰላምዬ ደህና ናት። እሷ ራሱ ጮቤ ይረግጣለች ዛሬ። በቃ ሳቅ በሳቅ ነች በደስታ። ላግኝ። እሺ አግኛት። እሺ ሄሎ ጋሼ እንዴት ነህ? ሰላም ናት? እንዴት ነህ? ሁሉም ሰላም? ያው ነግሮታል አይደለ ያለውን ነገር። በጣም ደስ ብሎናል። በጣም ከምሎት በላይ እንደው እግዚአብሔር የልፋቱን ዋጋ ነገኘ። በጣም ነው ደስ ያለን። እውነት በጣም ነው የሚገርም። ትክክል ነው። እስቲ ደግሞ በእጃችን ሲገባ ነው ደግሞ የምናየው። እንደው ታዲያ ቤት አይመጡም ሻይ ቡና እንድንል? ጋሼ ትክክል ነው። እውነት ነው። ከተሳካልን እውነት ነው እንደሚሳካልን ደግሞ አምናለሁ። በእውነት ይኖራል። ትክክል ነው። እቤት እንደው ብቅ አይሉም እንደ እንደው ሻይ ቡና እንኳን የደስታችን እንኳን ቢያንስ አብረን እንድናከብር
እና መቼ መቾታል? እሺ እንጠብቆት እሑድ ቀን። እሺ እንደው በጣም ነው የእውነት በጣም ነው ደስ ያለኝ ከምሉት በላይ በጣም የልፋቱን ዋጋ ነው ያገኘው። አዎ ያውቃሉ አይደለ ሁሉም ነገር። አዎ እውነት ነው ደግሞ እጃችን ሲገባ ነው ሁሉም ነገር። አዎ ትክክል ነው። አዎ ለፍቷል። አዎ በጣም ለፍቷል። እንቅልፍ ራሱ አጥቶ አይደለ ያውቃሉ። ያው ሁሉም ነገር እንቅልፋቱን ይሰቃየው። አዎ እውነት ነው። አዎ ትክክል ነው። እውነት ነው። እውነቴን ነው። እሺ እና መቼ ብቅ ይላሉ? እሑድ ቀን እንጠብቀውታ። እሺ ደግሞ ስትመጡ ደግሞ የሆነ የምነግሩት ነገር አለ። ያው ስትመጡ አይሻልም? አይ ስትመጡ ይሻላል። በስልክ አልነግሮትም። እውነት ጋሼ በስልክ አይነገርም። አይ ስትመጡ እውነት አይሆንም። ቡና ፍልቼ ቁጭ ብለን የምንጫወተው። እውነቴን ነው። የእውነት እነግሮታለሁ ስትመጡ። አይ በስልክ አይሆንም። የእውነት ጋሼ አራት አስቸግሩ። እውነቴን ነው ጋሼ እውነት። አይ ስትመጡ ሁሉም ነገር ይደርሳል አይደል? ቁጭ ብለን እናወራለን። እውነት ደስ ይሎታል እርሶም ስትሰሙ። በስልክ አናግሮት። የእውነቴን ነው። በስልክማ አይሆንም። እንዴት ይሆናል? ቆንጆ ነው ሁሉ። ኧረ በሰላም ነው። ስትመጡ ነው ሁሉም ነገር። ስትመጡ እናወራለን። አልነግሮትም በስልክ ፍንጩን ንገሪኝ። አይ በስልክ አይደለም። አይ ስትመጡ ይሻላል። እውነት ስትመጡ ይሻላል። ኧረ ሰላም ነው። ደስ የሚል ዜና ነው። የእውነት ደስ የሚል ነው። ተነስቼ ነው እንደው እውነቴን ነው። እውነቴን ነው። በጣም ነው ደስ የሚለው። በስልክማ አልነግሮት። እውነት እሺ እንጠብቆት። እሺ ሰላም እደሩልኝ። እሺ አሜን። እሺ እኔም ደስ ብሎኛል። በጣም ነው ደስ ያለኝ እውነት። እሺ ሰላም እደሩልኝ። ቻው። የሚገርም በጣም ነው ደስ ያላቸው አባት። ካይገርም በጣም እንደዚህ ተደስቶ ያውቅም እኮ። በጣም ተንቀጠቀጥ አለኝ። ደግሞ ወዲ ይመጣሉ። ወዲ ሲመጡ ቡናችን አፍልተን ፏር ግን ብለን ነው የምንነግራቸው። ሰርፕራይዝ ምንም እነግራቸዋለሁ። ምንድነው ሲጀመር ሙክት አርጀ ነው እንጂ የምጠብቀው እንዴት ነው? እሱ ላይ ሲገባ ነው። ከዛ በፊት ሙክት ከኛ ውጭ ይሄ ስለዚህ ሽልማት ምንም ብቻ ባረገው የእውነት ባረገው ነው። ይሄ ሽልማት ከኛ ውጭ አይሆንም እኮ። ተደረኩ እናገኝ ነው ሁለት ደስታ። አሁን ለፋዘር ደግሞ ስንነግራቸው ያው ጽንሱ ታውቃለህ አይደለ? አሁን 2 ፍሬ ነው። ስለዚህ እስከ መቼ የሰው ልጅ ነው እንትን የምንለው? ስለዚህ ይሄ ሰርፕራይዝ ራሱ ለአባት እነግራቸዋለን። እስከ መቼ እኔም እኮ ከዚህ በፊት ብዬሻለሁ። በስልክ አላወራም ለምሳሌ። እኔም ያልኩሽ ምንድነው ያው አንቺ ብዙ ጊዜ ትጨቀጭቅኛለሽ። በተለይ መውለድ አለብን ምንድነው የሰው ልጅ በዚህ ደረጃ እየተንከባከበ ለምንድነው የራሳችን ልጅ ማይኖር እያልሽ ታስጨንቅኛለሽ። እኔ ምን አልኩሽ? ያው አቤኔ እነዚህ ልጆች በቃ ዞሮ የኛ ናቸው። ትክክል ነው። ግን በቃ የኛ እንደ አብራካችን እንያቸው እያሉ ያው ታውቂ የለ ልፋታችን ሴት አይደለም። ያው እኔ እኮ ሳልረዳ ቀርቼ አይደለም፣ ብዙ ነገር ሳልረዳ እምቢ ቀርቼ አይደለም። ያው ሴት አይደለም እድሜ ቢሄድስ ቢያንስ አንድ ልጅ እንኳን ላገኝ ብዬ ነው። እግዚአብሔር በሰላም ምድር 2 ባረገኝ። አሁን እሑድ ቀን አባት ሲመጡ በደንብ አድርገን ነው በቃ አድርገን የምንቀበላቸው። እስከዛ ድረስ ብሩ በገባልን በል። ከዛ በኋላ ሙክትን እንትናለን አድርገን ትላቸዋለን። የእውነት አባታውን ብዙ ቀን አለን እኮ ሲጀመር ሽልማቱን በዚህ ቅርብ ቀን ውስጥ ይነግሩናል። አሁን ጋሽ ምን ያህል ደስተኛ እንደሆነ አውቃለሁ። ኧረ አባቢ በቃ እንትን አለ እኮ ምን እንዳለ ታውቂያለሽ? እግሬ ተንቀጠቀጠ። በቃ የምር ነው እንዴ የምትነግረኝ ምናምን ልጅ እንደው እንዴት አድርገህ ተግተህ ብትሰራ ነው እኮ ያለኝ። በጣም አላመኑም። እውነት ግን አንቺ ባታግዢ ደግሞ ይሄ ሆነ። እውነት ነው የልፋት አንቺ ባታግዢ እንዴት ይሆናል? እኔ ሲጀመር እኮ ብዙ ችግር ውስጥ እኮ ነው ገብቼ የነበረው ብቻዬን። አዎ አምናለሁ። ማለት ያለው ነገር ከኔ በላይ የሚያውቀው የለም። አውቃለሁ ሁሉም ነገር። በጣም አስቸጋሪ እኮ ነው እንዴ! በጣም ከባድ ነው። እኔ ግን በጣም እንጃ ብቻ አንዴ እጃችን ላይ ገብተን ስንቆጥረው ከዛ የግላችን ሲሆን አስበዋል። በቃ ይኸውልሽ አሁን እኮ መስመር ይዟል። መስመር ይዟል እኮ እኔ እኮ ይኸውልሽ መስመር ይዟል። እውነት ሲሳይ ቤታችን ተንኳኩቶ ሲሳይ የሚገርም ነው። እንደው ምን አይነት እድለኛ እንደሆነ አይገርም?
አየህ ላርግዝም ብለህ ግን አውቀር አይደል ደስታ ሁለት እኮ ብስራት አንዳንዴ እኮ ይኸውልሽ ምንድነው የሚባለው ብስራት አሁን በቃ የልጃችን ብስራት እኮ ነው አዲስ ዜና ብስራት ተበሰርን ማለት ነው እውነት በጣም በጣም ምን ያብስ ልጃችንም እኮ እድለኛ ነው ዜና መጣለት ገና በሁለት ወር ገና ብዙ ሲሳይ ያሳየናል በጣም እድለኛ ነኝ የእውነት በጣም አንቺ ራሱ አሁን መሰረት ያለው ቤት ስራ ልትጀምሪ ነው በቃ በተለይ አንቺ ያን ሆቴል ጀምረሽ ተሰርቶ ተሳክቶ እፎይ ብለሽ ትረፍ ብዬ ነው ሰራስ በስማ አንተ አረ ከኔ በላይ ያንቺ ያሳስበኛል አንዴ ከቤት ሰራተኛ ገብታ አንዴ ከምኑ ጋር ያን የመሰልሽው እኮ ያ እንደዛ ውብ እኮ እንትን የመሰልሽው እኮ ትንሽ እንደ ከነበርሽው እኮ ትንሽ ተቀየር አልሽ እኮ ምን ላርግ ያው ወርግዝ ነው ምኑ በቃ አንተ ነው እንደው ትንሽ እኮ እንትን አልሽ አብሶ ያባተ ደስታ በስልክ ላይ ያ ትርንጎ የሚመስል ፊትሽ እኮ አሁን ትንሽ እንትን አለ እኮ አይደለ ትንሽ ፈከውብህ አይደለም አይ እንደው ይሄ ከዚህ አሁን ከኔ አሁን ገና ሲመጣ ታያለህ ሲመጣ የራሳችን ነገር ሲሆን ከዚህ በኋላ መሰረት ይይዛል በህይወታችን በጣም በቃ እንደው አባቴን ራሱ በቁሙ በቃ በደስታ እንትን ማለት ምን ያህል ደስታ እያለ እኔ ደስተኛ ማድረግ የራሱ በጣም በጣም እውነት በጣም እንደው እኔ አባቴ ይሄንን አይቶ ምንም ይሁን ይግጠመው እንደው ቢያርፍ ራሱ በቃ ሰላም ነው ትክክል ነው የእውነት ለፍታል ይገባል የእውነት ለፍታል የኔን ተሆነ ለፍታል አባት ምን ያህል ደስተኛ ናቸው ምን ያህል እኔ አንቺ ባል ምን ለዚህ ምን ለሥራ ምን እኔ እንዴ አቃለሁ እኔ ሞጣ ምገባው ለሊት ስንት ነገር ለማንም ለጠላታችን እንደ ሰው በስርዓት ሳላከብር በሰዓቱ ቤቴ ውስጥ ቡና ተፈልቶ እንደማንኛውም እንኳን ቄጥማ ተጎዝጉዞ እንዲህ ይሁን እንኳን ሳለ በስርዓት መች ሰው አብረን እንደው ታይዘን ሻይ ቡና መች ብለና የህዝቡ ልጅ የኔ ልጅ ነው እያልኩ ስንት ዋጋ የከፈልኩበት ዛሬ ይክሳናል ያቺ ሾካካ እህቴ ግን እንደው ሳሰማ መቅረቷ እንጂ ሰማለች ይሄን ጊዜ ጋሼ ደውሉላት ይሆናል ይሄን ጊዜ መቼም አይ ከኔ ብትሰማ ግን ጥሩ ነው ያው ነው ካንተ ጋር ሆነ ከጋሼ ጋር ብትሰማ እንደው ሽልማት ስትወስድ አንተ ደግሞ እንደው አይ ብትንገበገብ ነው እንጂ እኮ ተንገበገበች አልተንገበገበች ግብ ብትል ጋሼ ነግሯቸዋል አሁን ግብ ትላለች አሁን ምን ጎረቤት የኔ ጓደኞች አሁን ሲሰሙ ምን እንደሚሆኑ አንዳንዱ እኮ ይኸውልሽ አንዳንዱ እኮ ስንት ሀሜተኛል ግማሽ አንዳንዱ እንደዚህ ከሳሽ እንደው እንደበደለሽ ምንድነው የሚበደለሽ ምንድነው እንደዚህ እንዴ ጠቆርሽ ሰላም ኧረ ምንድነው የሚሉኝ እንደው ለጠላቶቼ ለምኖቼ አሁን የምትሰሪው ታዲያ ምንድነው አይደለም ሰው እኮ እንደዚህ እኮ ነው ምቀኛ እኮ ነው አሁን አሳያችኋለሁ ስትሰሪ ምቀኛ ነው ሰው እንደዚህ አሁን እናያችኋለን ምን እንደሚሆኑ እስኪ ምን እንደሚሆኑ ሰው ምቀኛ ነው ይኸውልሽ አሁን ሆቴልሽን ትከፍቻለሽ ድርጅቱ እንትን ይላል ከዛ ግልግል ነው በቃ በዛ ሰዓትማ እንደ ልቤ የምለብሰው ልብስ እንደ ልቤ ነው ሲጀመር እኔ ምኑ ብዬ ካሁን በኋላ በቃ እንደ ልባቸው ነው አስበው ምን ከምን ደግሞ ወይኔ ሳስበው ራሱ ምን ደግሞ ግን አላውቅም በጣም ነው ደስ እኔ አሁን ምንድነው ማድረግ የሚገርምሽ ይሄን ድርጅት 2-3 ትልልቅ ድርጅት ነው ማረገው እንደዛ ቀደሃል አዎ ከዛ ምንድነው መሰለሽ ይሄ ገንዘብ 2 መንትያ ድርጅቶችን አድርጎ ሆቴሉ ሲጨመር መሰረት ያዛል ይዟል በቃ እንደዚህ አድርጎ ድርጅቱን እንትን ማለት ነው በጣም ደስ ይላል በጣም እንደው ያልከው ሁሉ ይሳካል እኔ ባልሽ ታዲያ ባቀርኩት ሁሉ ነገር እንደሚሄደው አውቃለሁ ባንተ በጣም እንደምኮራቃለሁ የእውነት ለጓደኞቼ ለጎረቤቶቼ እንደምታኮራኝ እምነት አለኝ ታዲያ አይደለም ቆይ ልንገርህ አይደለም አይ ማታ ሸርም አልጋችን አይደለም ፍቅር አይ ደስ ካለ ችግር የለም ግን አረ ፍቅሬ ቆይ እንደው እስኪ ቅፍ አድርጊኝ እስኪ እዚህን ጀምሮ እንዴ እስኪ ቅፍ ማታ ይሻላል አረ እሺ እኔ ጌታ ላንተ እኮ ሁሉም ነገር ሆነልሃለሁ የእውነቴን ነው ነገር እኔ በጣም ነው የምወደው ታውቃለህ ሁሉም ነገር ያላንቺ እኮ ነው ባዶ ነው አሁን ግን ማታ ይሻላል አልጋችን ላይ ባካው ምን ጨው ነው ያላንቺ ባዶ ነኝ አውቃለሁ በጣም ነው የምወደው ሁሉ ነገር ከንቱ ነው በቃ እኔስ እሺ በቃ እኔ ብዙ ነገር ተናግሬ እኮ በቃ በጣም ነው የምወደው የእውነቴን ነው የምነግርህ በቃ ለፋለሁ እኮ ድርጅቱን ለማሳደግ አውቃለሁ እንደምትለፋ ቃል አንቺ ከሌለሽ እኮ በቃ ሁሉ ነገር እኮ ባዶ ነው ታዲያ በእናትህ አትሞግሰኝ እንደዚህ ባዶ ነው በቃ የእውነት ነው መኛ አንተ ደግሞ እንዴ ምን አንቺ ምንድነው በ7 አመት ነው እንደምትሽኮረመኝ አሁን እጥፍ ደስታ ነው አጥፍ ምንድነው በ7 አመት ላይ ነው እንደምትሽኮረመኝ ተሽኮረመኝ በቃ ማታ ተባልካ አይደል አንተ ደግሞ በቃ ምንድነው አስተርገየ ቀፍ ምንድነው ምን ነው ዝም ብለህ ማታሽኮረመኝ አይ አንቺ ፍቅር ለሳምንት በቃ ማታ እንደው እዚህ አንገቴ ላይ ዝም ብለሽ
እንደው እሺ አንገተላ እንደው ሙቀትሽ እኮ አይደለ እኔ ራስ ብትላለው ሙቀትሽ እኮ ግን ብዙ ጊዜ ማለት ይገርመኛል። እንዴት በቃ ቃጠው ምንድነው? አንተ ሰንዲ ነው የሚያረጋኝ። አንተ ሰንዲ ዛሬማ በጣም ደስተኛ ነኝ። ምክንያቱም አንድ ጽንስ አለ፣ ሁለተኛ ነገር ያንተ ደስታ ማታ እንደፈለክ ነው። ይመጣ አልከለከለህም። ግን ይገርማል። ከሁሉም ነገር ግን ይገርመኝ ማለት ነው በቃ ማለት እንደ ስራችን ውጤታማ መሆን ይገርማል። እኔ ራሱ በጣም እቤቴ መጥቶ ተንኳክቶ ለዛው በጣም የሚገርም ነገር ነው። ተንኳክቶ ሲሰይም ታዲያ እኔ የምልሽ ግን ዛሬ ያ ማይረባ ዶክተር አልመጣም እንዴ? ጠዋት ላይ መጥቶ ነበር። እባክህ ምን ዋጋ አለው? ምን እንጂ መጥቷል። እና ያቺ ልጅ እኮ ታውቂያለሽ አሟት ምናምን ያው ኩላሊቷ ምናምን እንትን ኦልሞስት መሞት አለባት ብዬ እኮ ነግሬዋለሁ። ይሄን እንኳን አልሰራም። ለምን አይቀየርም ግን? ይኸውልሽ አይ አሁን ስራውን በአግባቡ እየሰራ አይደለም። ገብቶሻል? በአግባቡ እየሰራ አይደለም። አንደኛ እኔ ባልኩት ትዕዛዝ እየፈጸመ አይደለም። ምንድን ነው ያልኩት? ልጅቱ ብትታከምም አትድንም አልኩት፣ ነገርኩት። ስለዚህ ኩላሊቷ መውጣት አለበት ነገርኩት እኮ። ኩላሊቷን ደግሞ ገዢዎች ኦልሬዲ ጨርሰው እያንገበገቡኝ ነው። እኔ ታዲያ ምን ፈልጎ ነው እንደዚህ የሚለው? 3 ሚሊዮን ሰጥተዋል እኮ 3 ሚሊዮን እኮ ሰጥተዋል። ብሩን እኮ ቀድሞ ነው የከፈሉት። ስለዚህ አሁን ምንድነው ማድረግ ያለበት? ቶሎ በአስቸኳይ ነገ በጠዋት ይሄን መስራት አለበት። ነገ በጠዋት እኔ ግን ማለት ካንተ ባለቀም ለምን አንቀይረው? ሴት ብትሆን መቀየር አለበት። አይ ለመጨረሻ ጊዜ ይኸውልሽ ነገ ጠዋት የምታደርግልኝ ስራ ትደውያለሽ። ይሄን ሰርቶ ይሄዳል። ከዛ ባረዋለሁ። እኔ ይሄን ገንዘብ 3 ሚሊዮኑን ኦልሬዲ ሰዎች ከፍለዋል። ገብቶሻል አይደል? አዎ ገብቶኛል። ስለዚህ ይሄ ዶክተር የሚቀየረው ሰርቶ ነው። ገብቶሻል አይደል? በባዶ ሄደ ማለት ምንድነው የሚቀየረው? ስለዚህ ይሄ መስራት አለበት። በቃ ጠዋት ብሎሃል፣ ቀጥሯል። ዛሬ ጠዋት መምጣት ነበረበት። እኔ እኮ ይኸውልሽ ይሄ ደስታው አስክሮኝ እኮ ነው። ቅድም ራሱ ያላወራሁሽ አሁን ከቀልቤ ስሆን እኮ ነው ስረጋጋ ነው የጠየኩት። እኔ ራሱ ነገር ብዬ በጨዋታ ለኔ ራሱ የሚሰጠኝ አመለካከት እኮ በጣም እንትን ነው። የሆነ ያመናጭ የሆነ እኮ ሰርተር ምናምን የሚለው አስተያየቷ ሌላ ደግሞ ማለት ነው። ይሄ ልጆቹ ምንድን ነው የሰማሁት? ምግብ እየተሰጠን አይደለም እየበላን ሊበሉ ነው እንዴ? አፈሪ ብሉና አፈሪ ብሉ ሊበሉ ነው እንዴ? ያመጣናቸው ምግብ ሊበሉ አረዝ በላችሁ በእናትህ 10 ጊዜ እኔ ራሱ ብቻ እኔ ሌሎች ደግሞ ማለት ነው ሌላ እንዴ ሲስተር ተው እንዴ ደወለችው። ሌሎች ደግሞ ሲስተር ተው እንዴ እባክህ ሳይለንት አድርገው። አይ አቶ ከበደ ነው ምን ፈልጉ ይሆን? አቶ ከበደ አይ በኋላ እንደታወራው እስቲ ላንሳለት። ሄሎ አቶ ከበደ እንደምን አለ? አዎ አይ ዛሬ አንድ ብርቱ ጉዳይ አለኝ። ላገኝህ አልችልም፣ ጊዜ የለኝም ዛሬ እንኳን። ነገ ጥሩ፣ ነገ እችላለሁ፣ ነገ አገኛለሁ። አዎ እሺ ቻው። እንደዚህ አደናቃፊ ጠላት እንደው አሁን አንድ ቁም ነገር እንትን ስንል ኧረ በማይሆን ነገር ስለ እንትን አስበላ። አሁን ቆንጆ ጨዋታ ይዘን ማለት ነው። ይኸውልሽ አሁን አቶ ከበደ ምንድነው በዚህ ሰላማዊ እንትናችን ምን አደናቃፊ እኮ አይጠፋም። አዘጋው ምን አንተ ራሱ ከሱ ጋር የምታወራው ምን ያው ዝም ብዬ ከምዘጋበት ብዬ ነው። አንተ ራሱ አንዳንዴ ቆይ እኔ የምልሽ ቅድም ከነገርኩሽ ተጨማሪዎች ነገ 9 ህፃናቶች ይመጣሉ ከክፍለ ሀገር። እነዚህ ህፃናቶች 9 ሰዓት ነው የሚሰጡን ማለት ነው። ስለዚህ ጥበቃ ያሉ ሰዎች መጥተው መጠበቅ አለባቸው። ማንም ሰው ውጭ ላይ ማንም ሰው ከኛ ጥበቃዎች ከኛ አካባቢዎች ማንም ሰው ምንም ሊያደርግ እንዳይችል ክትትል ታደርጋላችሁ። ሁለቱ ጥበቃዎች ዳርና ዳር ይሆናሉ። ማንም ሰው ልጆች ሲገቡ ማንም ሰው ማየት የለበትም። ገብቶሻል አይደል? አዎ አስጠንቅቃችኋል። ግን ለነሱ ነግራችኋለሁ። ግን አንቺም እየሰሩ መሆኑን ክትትል ታደርጊልኛለሽ። ችግር የለውም። እኔማ እንደ ግዴታ አይደል እንዴ? ጭራሽ አይደለም። አይ ክትትል ልታደርጊልኝ። አሁን ዛሬ እኮ ይኸውልሽ ነገርኩሽ። ሰራተኛችን እኮ አይታይ ነበር። እኔን እኮ ተዋርጄ ነበር እኮ ዛሬ። ግን እንዲሁ በጨዋታችን ላይ እኔ እኮ ነኝ ያስወጣኋት።
ወይ ምን ነገር ነው? ይኸውልሽ እዚህ ጋር ሐኪሙ ምን አደረገ? ሐኪሙ ጠዋት ምንድን ነው ያደረገው? መጀመሪያ የተነጋገርነው ሁለቱ በሕክምና አንደኛዋ ያው የምታውቂያት ህፃን ብዙ ጊዜ ደክማለች፣ ምንም አያጠቅምም እንትን በል አልኩት። ከዛ አንደኛው ድርጅት ኩላሊት የሚፈልገው 3 ሚሊዮን አስገብቷል። እሱ ሚሊዮን ገንዘቡን ተቀብለናል፣ ተቀብያለሁ። አንደኛዋን ልጅ አስከሬን እዚህ ቤት ነው የነበሩ። አንቺ ታውቂያለሽ፣ ሰው ስለነበረ ለማስወጣት ጊዜ ስላልነበረኝ እሱን እንትን ብዬ ልጅቷን የብሰራተኛዋ እንዳታይ እኮ ነው ያስወጣኋት። ብትደውልልኝ እኮ ምክንያቱም እኔ ነገር እኔ በጣም እንዳታይ ያስወጣኋት እኮ ነው። ለምን መጀመሪያ አልደወልክልኝም? ምክንያቱም ሰራተኛዋን እኔ ነኝ ያስወጣኋት ብለህ እኮ ብትነግረልኝ እንትና አንቺ ደግሞ ለምን አትከታተያትም? እሷን ቢያንስ ምናምን ከቤት ስትወጣ አንተ ራሱ ለምን ቆየ? ምክንያቱም እንደዚህ አደጋ አስከሬን እኮ ነው። እሷ አየች ማለት እኮ ተቀላል። አስከሬን እኮ ነው ይዤ የምወጣው። አስከሬን ይዤ ስወጣ በአደባባይ ነው ይዩልኝ፣ ጎረቤቶች ምናምን ሁላችሁም ሰው ይዩልኝ ነው። አማትጮ ዝም ብለህ ጎረቤት ምቀኛ ጎረቤት እየሰማን ቀስ ብለህ አውራኝ እና ታዲያ የምናወራው እንዴ እንደሳችን ደግሞ ወደ እንትን እንዳይሆንብን። ግን አሁን በነገራችን ላይ ሌላ ደግሞ ተጨማሪ ማለት ነው ያስቀምጥኩ አስከሬን ይኸውልሽ እዛ ጓሮ ነው ያስቀምጥኩት። ጓሮ ነው ማንም አየውም። እዛ አንቺ አስቀምጠዋለሽ አሰለፈችንስ ምናምን የምትባለው አንቺ እንዳትነካሽ ማንም አይነካም። ሌላ ደግሞ ምን አሰብኩ መሰለሽ የተለያዩ አሁን ከስራችን እንትን ብዙ ሰዎች እጽ ምናምን አለ ሺሻ ምናምንም ለምን ተጨማሪ አትሰራም ብለውኛል ማለት ነው። አሪፍ ነው ተቀበለች እኮ አሁን ምንድነው ያሉኝ ሺሻ በቂ ገንዘብ እንዳለው ምናምን ነግረውኛል። የተለያዩ እጾችም እንትን እንደሚሉ ስለዚህ እኛ ይሄ ብር በጣም ይጠቅመናል እንዴ። ስለዚህ አዲስ ሆቴላችን ላይ አይደለም ሆቴሉ ብቻ ለምን ይሄ ራሱን ችሎ ሆቴል አይከፍትልንም? ሽልማቱ እኮ ራሱ የድርጅታችን እኮ ከበር እኮ ነው። ምን መሰለሽ አሁን ይሄ ድርጅታችን አይደለም ሸልመውን በገንዘብ ራሱ ማለት ነው እኛ ከፍለናቸው ራሱ ነው መሸለም ያለብን። ይሄ እኮ ለእኛ በጣም ትልቅ እኮ ነው። እንዴ ምን ሆነሽ ነው? ወንጀሎቻችንን እኮ ይሄ ምንድን ነው የሚያደርግልን? ይሸፍናል። አንዳንዱ ሰው አሁን ግማሹ እያማን ነው እንዲህ ነው የሚሰሩት እንዲህ ነው እኮ እኔ ማንም አልሰማም። ማንም ሰው ንገርሽ እኔ አሁን ነገ የመጨረሻ እሱን ምንድን ነው ማድረገው? ጠዋት ይመጣል ያችን ህፃን ይገላግልልኝና ወላዲቷን አውጥቶ ለድርጅቱ ችግር ያለበት ሰው ነገ አባረዋለሁ እና ሴቱ እንደውም ሴት ትሻላለች እኮ ዶክተር እቀይራለሁ። እሱ ምንም ችግር የለም ዶክተር እቀይራለሁ። ሌላ ደግሞ ምንድን ነው ያሰብኩት አሁን ነገ 9 ህፃናት እንቀበላለን። ሌሊት እንቀበላለን። ከነዚህ ህፃናት ውስጥ የደከመ የጤና ችግር ምናምን ካለ እዛው ሐኪሙ መርምሮ ተጨማሪ ደግሞ 1-2 ኩላሊት ካገኘንም ቶሎ ሰጉዶ ኩላሊቱን እንጠቀም እንጂ ለምሳሌ 3 ሚሊዮን ስለሆነ 3 ሚሊዮን ለድርጅታችን 3 እንኳን ቢሆን ስንት ነው? እስኪ አስቢው 9 ሚሊዮን ማለት ነው። 9 ሚሊዮን ምንድነው የድርጅቱ ከበር ነው አይደል? ከዛ ምን ይሆንልናል? ይሄ ድርጅት 1 ሚሊዮንም ይሁን 2 ሚሊዮንም ሰጠን ይሄ ገንዘባችን ምን ይሆናል? ለገንዘባችንም ይጠቅመናል እንጂ በሽልማትም ብዙ ገንዘብ እናንቀሳቅሳለን። አንደኛ ይሄ ነው ምን ያለበት። ሌላ ይሄ ምግብ ራበን፣ ተቸገርን፣ ተገረፍን ምናምን የሚል አንድ ሰው እንዳልሰማ ምንድነው የምታደርግልኝ ማለት ነው። አሁን ሰው ምግብ እንዳልበሉ እንደተጎሳቀሉ ማየት አልፈልግም። ስለዚህ የተገዛው ሎሽን አለ አይደል? ፊታቸው መቀባት አለባቸው። ኮንገርሽ ፊታቸው መቀባት አለባቸው። ፀጉራቸው መሰራት አለባቸው። የፀጉራቸውን ቅባትም ተጠቀሙ። ምንድነው እንደዚህ መድረቅ ምናምን ያለባቸው ቢያንስ ሰው ሲመጣ መስለው መታየት አለባቸው። እነሱ ልናበላ ልንንከባከብ አይደለም፣ እኛ ከነሱ ልንጠቀም ነው። ሌላ ደግሞ ጎዳና ላይ አሁን ዛሬ የወጡት 11 ህፃናት ብቻ ናቸው ዛሬ የተለመኑባቸው። ቆይ ሌሎቹ ምንድነው? ሌሎቹ ለምንድን ነው ያልወጡት? ያው አንዳንዴ እዛ ጎዳና ላይ ስናደርግ ማየራቤ ምናምን ስለሚሉ እኮ ነው ማለት ሁሉም ይኸውልሽ ቢያንስ ጎዳና ላይ መጨመር አለበት፣ መውጣት አለበት ማለት ዛሬ 30 ከሆነ ነገ ደግሞ 35 እናደርጋለን። ባንዴማ አይደለም የሆነ እዛ ሲያለቅሱ ምን ሲሉ የችግር ይፈጥሩ አይደለም። ሁሉም ይኸውልሽ የተመደቡ ሰዎች አሉ አይደል? ይዟቸው የሚወጡ አሉ እኮ ጠዋት 11 አይደለም ጠዋት 11 ሰዓት ይውጡ ተባባል። 11 ሰዓት ወጥተው ያደርሷቸዋል። እዛ ያሉ ጥበቃዎች አሉ የሚከታተሏቸው አሉ። ስለዚህ ስንት ሰዓት ነው የሚመጡት? ማታ 12 ሰዓት ነው መመለስ ያለባቸው።
ማታ 12 ሰዓት ገንዘቡ ተሰብስቦ በስነ ስርዓት ተቆጥሮ መግባቱን ይሄን ቼክ ታደርጋለሽ። እኔ ስራ በጣም እየበዛብኝ ነው። ትክክል። እኔማ ሲበዙ ደግሞ ሌላ ችግር እንዳይፈጠር እኮ ብዬ ነው። ቢያንስ 30 ይበቃናል ብዬ ነው። አይደለም ችግር የለውም እሱ ቁጥሩ ችግር የለም። ግን አሁን ምንድነው የነሱን ገንዘብ ተሰብስቦ በስርዓት መምጣት አለበት። እሺ እኔ አላምናቸው መዛራቱ ጥበቃ ያሉትን አሁን ባለፈው አንደኛው ትንሹ ህፃኑ ልጅ 20 ሺህ ብር ነው ያስገባው። ትንሽ ብር ነው። ብዙዎች ምንድነው ከ25 ሺህ ብር በላይ ነው መገኘት ያለበት እኮ ብለናል። ይኸውልሽ ይሄንን ልጆቹ የልመናውን እንትን በደንብ እየተነገራቸው አይደለም። ቅባትም እየተቀቡ አይደለም። ፈሳሽ ይሄ ደም ምናምን እንትን ምናምን መቀባት አለባቸው። ምን ማትቸገር በቃ እሱን ከነገ ጀምሮ ነው ፎፋ ነው ማድረገው። በቃ ስለዚህ ይሄን ተማርኩ። እኔ የምለው ሰራተኛ ምግብ እየሰራች ነው። ምንድነው የት ደም ውስጥ አስገብቻት ነበር አለች። የት ይላለች? ምን እየሰራች ነው አለች? ምን እስኪ ተፍላለ እንደ ቡና። አይ እኔ መክሰስ ነገር ብበላ ደስ ይለኛል። እሺ አስቴር ምን ነው ዝም ያለች? እንደው እቺ ልጅ ቀይርልኝ ስለ አንተ ማሰማኝ ምንድነው? እንቀይራታለን በሂደት ነው ሁሉ ነገር እኮ ባለ አይደል? አስቴር እንዴ አስቴር ምንድነው የለችም? እስቲ የት ነው የሄደችው? ምን ማለት ነው? እስቲ የለችም። አላመንከኝም እንዴ? ምንድነው ይሄው ጎባዶ ነው ይላል። ምንድነው የሚሻለው? ያላቀም ምንድነው የለችም? የት ነው የሄደችው? ወይ ሌላ ትውጩ አይደለም የት ነው የሄደችው? እኔ አላቀም። ቀደም እኮ አስገብቻታለሁ። እንዴ ምንድነው እንግዲህ ማለት ቤት ወጣች እንዴ? አይደለም እንዴ ምንድነው ቤት የት ነው የሄደችው? እኔ አላቀም። ወይ በመስኮቱ ነው እንዴ ወጣችው? እኔ አላቀም። አይናታ በርግጠኛ በሩ ክፍት ነበር። አስቴር የት ነው የሄደችው? ወዴት ነው የሄደችው? ምን ማለት ነው እንዴ? ምንድነው እንዴ? አይ እሺ ሰማለች ባለጌ ባለጌ እሷ ከሆነች አይ እኔ እሷ ከሆነች ማረገውን ያውቃል። ማረገውን ያውቃል። እሷ ከሆነች ማረገውን ያውቃል። እስኪ ሂጂ ማለት ነው። ግን አንተ አትሻለም? እኔ እስኪ ማለት ነው ሂጂ ስለሽ ይፈልኩ ወይ እስኪ ምንድነው የሰው በር እንደዚህ ክፈች። እኔ ነኝ እኮ። ተረጋጋ ወንድሜ ተረጋጋ። ክፈች። ቀደም የመጣሁት ነኝ። ሽልማቱን ይዤ ነው የመጣሁት። በጣም ደስ ይላል። እንዴት ናችሁ? ሰላም ነው? ሰላም ነው ወይ? በጣም ደስ ይላል። በጣም በጉጉት ነው። በጣም ደስ ይላል። ስለ ሽልማቱ እያወራችሁ ነበር አይደለ? አዎ ቶሎ ብላውን ብናስጠን እንዴ ብዙ ነገር እኮ ፕላን አድርገንበታል። 10 ሚሊዮንን ያክል እንደዚህ በእጅ ተይዞ ይመጣል። አይ ብዙ ነገር እንግዲህ አናቅም ማለት በምን እንደሚሰጠን ግን እኛ በቼክ ሊሆን ይችላል በተለየ ነገር መንገድ ነው ያሰብኩት። ምንድነው ግን አሁን እያወራችሁ የነበረው? ምን እናወራለን? ስለ ሰራተኛዋ ስለ ሰራተኛችን ነው። የቤታችን ሰራተኛ ናታ። የቤት ሰራተኛችን ምን ሆነች? ከዛ በፊት ስለምንድን ነው እያወራችሁ የነበረው? ስለ ግል ህይወት። ሌላስ? ስለ ግል ህይወት? አዎ ምን ነው ደግሞ ቤታችን መተል ተቆጣጠረ ነው እንዴ? ምንድነው? አይ ምንድነው የፈለግከው? አልገባኝም። ኩላሊታቸውን ስለምታወጡት ልጆች ስትወሩ አልነበረ? የምን ኩላሊት ነው የምታወራው? ስለምታስለምኗቸው ልጆች ስትወሩ አልነበረ? አንተ እግዚአብሔርን ፍራ። ምንድነው የምታወራው? አልገባኝም። ኩላሊት የሚሰራው ቀደም የመጣው ሰዓት ማለት ነው። እኔ የመጣሁት ከኤንጂኦ ምናምን ሳይሆን እኛ የመጣ ነው ማለት ነው። እኛ መርማሪ ጋዜጠኞች ነን። ሲጀመር እኔ ስሜ ይኸውልህ አቤል ነው እሺ የሚባለው። እያንዳንዷ ስታወሩ የነበራትን ነገር እዛች ጋር ቁጭ አድርገን ድብቅ ካሜራ ስንከታተላችሁ ነበር። እያንዳንዷን ነው ለዛ ጋር ድብቅ ካሜራ አስቀምጬ እየተከታተልኩ ነበር። ስለ ልጆች ኩላሊት ስለማውጣት እያወራን ነበር። ስለ ልመና ስታወራ ነበር። እንደምታወሪ የስራራው ነው ባለቤቴ የምን ልጅ ስለምታወጣው ኩላሊት ስለምትሰጠው ስለምትከፍለው ስለ ዶክተር የተለያየ ነገር ስታወራ ነበር። ሲጀመር ከየት አውቃ ነው ይሄን በዚህ ደረጃ እንትን ተንቻልከው? ይኸውልህ እዛ ጋር ቀደም የመጣው ሰዓት ማለት ነው ድብቅ ካሜራ አስቀምጬ ነው የወጣው። ማለት ምን ማለት ነው? የቤት ካሜራ ታስቀምጣለህ? ቁጭ በይ አንቺ። ምን ልትሆን ነው? ቁጭ በይ። ሲጀመር አንተ እንዴት ካሜራ ታስቀምጣለህ? ያዙት እሱ ጋር እያንዳንዱ መረጃ ወንጀለኛ ነሽ ወቂ ወንጀለኛ። አዎ ይኸውልሽ አንቺ የምትጠየቂው ይኸውልሽ አሁን ካልተረጋጋሽ ማለት ነው
በብዙ ነገር ነው የምትጠየቂው። አታስፈራራኝ። እሺ አታስፈራራኝ። ሲጀምር ባለቤቴን ጥራ። ውጣ፣ እንደውም ውጣልኝ። ይኸውልሽ እየነገርኩሽ ነው። እንዲቀልልሽ ከፈለግሽ ለህግ ከማቅረቤ በፊት ብትረጋጊ ይሻልሻል። ይኸውልሽ እየነገርኩሽ ነው። ባትረጋጊ ማለት ነው። ይኸውልሽ እኔ ሴት ልጅ መምታት ስለማልወድ ነው እንጂ እጠፈጥፍሻለሁ። እንደ አንቺ አይነት ሰው አይደለም። እየነገርኩሽ ነው። የሀገር ጎረምሳ ካሜራማን ስለገጠምክ እኔ ሰላም መስሎ አንድ ግራም አልሰማም። ቢቻል ውጣ። ቁጭ በይ እንጂ ቁጭ በይ እያልኩሽ እኮ ነው። አንቺ ምን እየሆንሽ ነው? አታስፈራራኝ። ይኸውልሽ ቁጭ በይ። ስነ ስርዓት የላትም እንዴ? እቺ ስነ ስርዓት የላትም እንዴ? እቺ ልቀቀኝ ግን ስነ ስርዓት ያዝ። ምንድን ነው የምታደርገኝ? ጭራሽ ቤቴ መታ ልደበድበኝ? አዎ ገና አንጠለጥልሻለሁ። ይኸውልሽ ልንገርሽ። ማንጠልጠልም አለብኝ እንዴ? እባክህ ይኸውልሽ እየነገርኩሽ ነው። ስለምቆራርጫቸው ልጆች እየነገርኩሽ ነው። ስለምታስለምኛቸው ልጆች እየነገርኩሽ ነው። ያንተን ቦክስ እዛው እንትን በለው ችግር የለም። ይሄ አበጦ አያሳስብም። ታሻል በበረዶ እንደዚህ ነው እየተጠበጠብሽ ነው የኖርሽው ማለት ነው አይደለ? እኔ ተንገብግቤ ይኸው እያየሁሽ እኮ ነው። ጽንሴ አንድ ነገር ይሆናትና እናንተ ይኸውልሽ ከህግ አግባብ ማለት ነው። ከህግ አግባብ እንዲቀልልሽ ከፈለግሽ ህግ አትበለኝ። ማንም እኔ በህግ ነገር እኔ አልፈራም። ይኸውልሽ ብትተባበሪ ይሻልሻል። ጉድሽን እየነገርኩሽ ነው። በጥቁር ፌስታል ጠቅልለሽ ህጋዊ አይደለም ላሳይሽ እንጂ አታሳየኝ እባክህ አንተ መጣ። ይኸውልሽ ህጋዊ እንደሆንኩኝ እኔ ላሳይሽ። ይኸውልሽ ከነ ወረቀቱ ይዘነዋል። ኧረ በእናትህ ይኸውልሽ ህጋዊ ነኝ። ህጋዊ ብትሆንም ቤቴ ውስጥ የመግባት መፍት የለም። ከነ ፍቃድ ወረቀቱ ይዘነዋል። ይኸውልሽ እያሳየሁሽ ነው። ማንኛውም ሰው መጥሪያ ወረቀት ሰጠኛለህ። በመጥሪያ ወረቀት ነገ ቀርባለሁ። ማናንተ አንኳኩተህ ባሌን የምትወስደው ብትተባበሪ ይሻልሻል። ማን እንደሆንኩኝ እየነገርኩሽ ነው። አቤል እባላለሁ። አቤል እባላለሁ። እየነገርኩሽ ነው። መርማሪ ጋዜጠኛ አቤል እባላለሁ። ይኸውልሽ 1 2 3 ብዬ ልንገርሽ ስታረግ የነበረውን ነገር እዚህ ጋር ይኸውልሽ ከባልሽ ጋር ተባብረሽ እዛ የምትቀብሪያቸውን ልጆች ጓሮ ላይ አንድ ነገር ጎረቤት ተሳስቆ ነው። ውጣ ድንገት እዛም ጎረቤት አለ አትጩ። ስለዚህ ውጣ። ይኸውልሽ እምጮ ለአንቺ ይኸውልሽ እየነገርኩሽ ነው። አንድ ግራም አልሰማም። ስለዚህ ውጣ። ወንጀሎችሽን እንዳለ እየነገርኩሽ ነው። እንዳለ እየነገርኩሽ ነው። ይኸውልሽ አልሰማህም። እንዳለ እየነገርኩሽ ነው። የሰራሽውን ስራ እንዲቀልልሽ አትፈልጊም? ሴት ናት። አስፈራርቻት መዝቻ እያስፈራራሽ አይደለም። ምንም ማስፈራራት እንደዚህ አይደለም። ማስፈራራት እንደዚህ አይደለም። እየነገርኩሽ ነው። ይኸውልሽ በጥቁር በተለያየ ፌስታል እየወጣሽ የህፃናትን ልጅ ደግሞ እየቆራረጣችሁ የምታስቀምጡትን ልጆች ካሜራ ላይ ነው ያለው። ስራችንም አይደለም። ያንተን ካሜራ ሳይኛ ስላወራክ ነው እንዴ? ምን አሁን ካሜራ ስላልክ ካሜራው ውስጥ ኧረ ማንም እንትን አይደለም። እኔ ምን አይነቷ ደረቅ ዛሬ እንደገጠመችኝ አላውቅም። ደረቅ አስበላስል ጊዜ ምንድነው? ምን አይነቷ ደረቅ ናት ዛሬ ገጠመችኝ። እቤቴ ገብተህ ጭራሽ ተደነፋለህ እንዴ? ምንድነው? ይኸውልሽ እያንዳንዷ ስታረግ የነበረው ማለት ነው የተቀረጸውን ስጎትሽ የነበረው እንዴት ነው ያደገችው? በእናታችሁ እቺ ምንድነው ይሄ? ነይ ተመልከች። ይሄ ምንድነው? ይሄ የሚጎትተው ማን ነው? እዚህ ጋር አቀናብረክ ምናምን ስላመጣክ እኔ አምናለሁ ብዬ እኔ ሰላም አንድ ግራም አልሰማም። በእናታችሁ ይሄ እዚህ ጋር የሚጎትተው ማን ነው? ምንድነው መጎተት? እና እኔ እዚህ ጋር ጥቁር ፌስታል እየጎተተ ያለው ማን ነው? ጥቁር ፌስታል ይታየኛል፣ ግን ይሄ ተቀናብሮ ይሁን ምን ይሁን ማቆ ታሪክ የለም። ምንድነው? እሺ እዚህ ጋር ደግሞ ነይ ስሚ። ሰሞት እና ምን ይሁን እና እኔ ነኝ የሚጎተተው ማን እንደሆነ አታውቂም? አላውቅም። ይኸውልሽ የሚጎተተው ነገር ምን እንደነበረ ማለት ነው እዚህ ጋር ሲጎተት የነበረው ማለት ነው እያንዳንዷን በፌስታል ውስጥ የነበረውን የተቆራረጠ የህፃን ልጅ እጅ፣ ጭንቅላት፣ ከወገብ በላይ የነበረውን እያንዳንዱ ማለት ነው ይዘናል። እሺ ጓሮሽ የነበረው ነቀጥ አንቺ ነቀጥ እኔ ካንቺ ጋር እንደፈለግኩበት ነገር ምንም የለም። አስወጣት ይሄና ያዟት። እሱ ጋር ወጣለው አንገቴን አስመታኝ። ሲያንስ ነው አንተ አንገቴን ይላል። ስንቱን ህፃን ስንቱን ጨቅላ እንደዚህ ነው ስትጮቱበት የነበረው። ዝም በል አትለምነኛውን በፌስታል እንደ ዕቃ እየሰበሰብክ አያሳዝኑም? እስካሁን ምን አይነት አይምሮ ግን ቢኖራችሁ ነው ባልና ሚስት አንድ አይነት? ምንም አትለምነኝ። ምንም ምን የምሰማ ነገር የለም። ይኸውልህ የኔ ስራ ምን እንደሆነ ታውቃለህ? እንዳንተ አይነቱን ለህግ ማቅረብ። ስለወንድ ልጅ አምላክ እኔ መዳኘት አይደለም ስሬ፣ እንዳንተ አይነቱን ለህግ ማቅረብ ነው። ስለወንድ ልጅ አምላክ ብለህ እባክህ ይሄን ነገር ከዚህ ነገር እባክህ እንደው በቃ በገንዘብ አንተና እኔ ወጣት አይደለን እንዴ? በቃ ተረዳ። በቃ
በገንዘብ በቃ እኮ እንትን ማለት አለብህ አንተ። ምንድነው ምን ማለት በገንዘብ ማለት? በቃ ገንዘብ ሰጣለሁ፣ በቃ ይሄን ካሜራ አጥፋልኝ፣ በቃ እኔም ሰላማዊ ህይወት እኖራለሁ። በቃ ምን የነበረውን ቪዲዮ እንዳጠፋልህ ነው? አዎ አጥፋልኝ እሱን። እኔ ሲጀመር እዚህ ነገር ውስጥ የገባሁት በቃ አባቴ ይሄን ስራ ሲሰራ ስለነበረ ነው። ከአባቴ ቆይ ምን ትሰጠኛለህ? ገንዘብ ሰጣለሁ። ወጣት አይደለህ እንዴ አንተ? በቃ ገንዘብ ሰጣለሁ፣ ራስን የሚቀይር ገንዘብ ልስጥ። በቃ እኔን ተወኝ፣ በቃ ህይወቴን ሰላማዊ ህይወቴን ልኖርበት። እኔ ብዙ ነገር ህይወቴ ላይ በቃ ባለቤቴም ነፍሰ ጡር ነች። ስንሳሳለት የነበረውን ነገር በቃ አሁን ልጅ ልናገኝ ነው፣ እኛን ሰላማዊ ህይወት ልንኖር ነው። ባክቷን በቂ ገንዘብ ትሰጠኛለህ? አዎ ገንዘብ ሰጣለሁ። በቃ ለእኔ ብቻ እንዳልሆነ ታውቃለህ አይደለ? ገንዘብ ሰጣለሁ እያለቀ እና እንዳምን ስታለቅስ አላምንህም። በለቅሶ እንደማላምን ልንገርህ። ለምን እንደማላምን ልንገርህ። በለቅሶ ማላምን ምክንያት ልንገርህ። እነዛ ሁሉ ህፃኖች ሲያለቅሱ ይሄኔ እኮ እንደዛ ምንም ዝም በለኝ። እነዛ ህፃኖች ወንዶች፣ ሴቶች እንደዛ እያለቀሱ ይሄኔ እየለመኗችሁ ነው የነበረው። እሺ እንደዛ ስታረጓቸው እንደዛ ስታረጓቸው እያስለቀሳችኋቸው ሁላ ነው እሺ የነበረው። እኔ አሁን አንተ ስታለቅስ እንዳምን ትፈልጋለህ አይደለም? ይሄ በቃ ይኸውልህ መሰለህ፣ በቃ ሰው ብዙ ነገሮች አላምንህም። እንደራደር ካልከኝ እደራደራለሁ። እያለቀስክ ግን እንዳልነግረኝ እሺ። እያስመሰልክ እንደሆነ ነው የሚገባኝ ካለቀስክ። አይ እኔ ይኸውልህ ልንገርህ፣ እዚህ ህይወት ውስጥ የገባሁት በአባቴ ተጽዕኖ ነው። አባቴ ይህን ስራ ይሰራ ነበር። እሺ ተስማማም ማለት ነው አይደል? አባቴ ይሰራ ነበር። ከዛ ያንን በማየት ነው እዚህ ነገር ውስጥ የገባሁት። አንድ ነገር ሳታስቀር ትነግረኛለህ ከመጀመሪያው ጀምሮ እንዴት እንደጀመርክ። ከአባትህ ሳይሆን ከራስህ ጀምርልኝ። እንዴት ጀመርክ? ምንድነው የጀመርኩት? ሲጀመር አባቴ ይህንን ስራ ይሰራ ነበር። ለምሳሌ ልጆችን ህፃናት ልጆችን አቅማቸው ያልደረሰ እስከ 13 ዓመት ያሉትን የቤት ሰራተኛ ማድረግ፣ ወደ ውጭ ሀገር እንዲሄዱ የማድረግ ስራን ይሰራል። ከልጆች ማሳደጊያ በተጨማሪ ማለት ነው። ስለዚህ ለምን ይህን ስራ ጠቀም ያለ ገንዘብ ያገኛል፣ የተሻለ ገንዘብ ነው የነበረው አባቴ የሚጠቀመው። እኔም ይህንን ስራ ብሰራ የተሻለ ነገር ደግሞ እኔ ይጠቀማሉ ብዬ አሰብኩኝ። ስለዚህ ይህንን ስራ አባቴ እያበረታታኝ ነው ይህን ድርጅት የከፈትኩት ማለት ነው። ስለዚህ በዚህ ድርጅት ውስጥ እኔም ብዙ ገንዘብ እየተጠቀምኩ ነው ያለሁት። ስለዚህ አሁንም ይህን ድርጅት እንዲዘጋ እኔም ችግር ውስጥ እንድገባ አታርግ። በቃ አንተ አገዘኝ፣ ገንዘብ ልስጥህ። ከዛ እኔም እኮ ተስማማን፣ እያወራን ነው። አባቴ እየነገርከኝ ነው። ስለዚህ አሁን ምንድነው እኔ ይሄን ድርጅት የከፈትኩት መጀመሪያ በአባቴ ስም ነበር እዚህ የተከፈተው። አባቴ ትልቅ ድርጅት ስላሉ በዛ ስም እዚህ የተወሰነ ድርጅቱ ስለሚታወቅ እሱ በስም ፍቃዱን አድርገን መስራት ጀመርኩ ማለት ነው። ከዛ በኋላ ፍቃዱን አስቀየርኩት። እኔ አስቀይሬ በድርጅቱ ስም የተለያዩ ድርጅቶች እንዲረዱ አድርገን ህፃናት የሚያድጉ ህፃናትን ወላጅ የሌላቸውን ድርጅቱ ብዙ ህፃናት ይቀበላል ማለት ነው። ከዛ እነዚህን ድርጅቶች እኔም የአባቴን ስራ በማየት እንደዚህ በተለይ የታመሙ ህፃናት ችግር የገጠማቸውና ታክመው ለማይድኑትን ኩላሊታቸውን አስወጥተን ገንዘብ እናገኝበታለን ለሚፈለግ ምናምን ማለት ነው። ሐኪሞች አሉን፣ በሐኪሞች አማካኝነት ይሄን እንሰራለን። ሌላ ወደ ውጭ ሀገር ደግሞ ከ13 ዓመት ምናምን የሆናቸው ህፃናት ወደ ውጭ ፓስፖርት ወጥቶላቸው በውስጥ ለውስጥ መስመር ያው ወደ ውጭ ሀገር ይሄዳሉ፣ የቤት ሰራተኛ ምናምን ይሆናሉ፣ እዚህም ይቀጠራሉ። ስለዚህ ይህን እየሰራን ያለ ነው ማለት ነው። ስለዚህ እኔ ከአባቴ የአባቴን አርያ በመከተል ነው። ያንተም ሚና ደግሞ እዚህ ጋር በደንብ ከባለቤቴ ጋር የምትጫወተውን ንገረኝ። ያው ባለቤቴ አሁን ድርጅት ላይ ከዚህ ከህፃናት ማሳደጊያው ጋር ተያይዞ ያለውን ንገረኝ። አሁን እዚህ የህፃናት ማሳደጊያው ብዙ ልጆችን እንቀበላለን። የምንቀበለው ደግሞ በዋናነት የድርጅቱ ብዙ ልጆች አሉት። ድርጅቱ ውስጥ ከማሳደግ ከማገዝ ምናምን በተጨማሪ ድርጅታችን ከበር አድርገን እየተጠቀምንበት ያለ ነው። ለምሳሌ ድርጅቶች እኛ እናስተምራቸዋለን፣ ልጆችን የተለያዩ ድጋፍ እናደርጋለን፣ እናሳክማቸዋለን። በዛ በጎን ለጎን ግን በድብቅ መልኩ ነው ይህን የምናደርገው። ለምሳሌ ታክመው ጤናቸውን እንትን ማይሉ ህፃናት እንትን ይላሉ። የተለያዩ ከሰውነታቸው ወጥቶ ለሌላ አገልግሎት እንደ ኩላሊት የማስወጣት ስራ፣ አይናቸውንም ለሌላ የአይን ብሌናቸውንም ለሌላ አገልግሎት ለሌላ ሰው ምናምን እንሸጣለን። የተለያዩ ድርጅቶች አሉ ከኛ የሚወስዱ ማለት ነው። እንደዛ እያደረግን ነው
እየሰራን የምንገኘው። በቃ አንተ በድብቅ እዚህ የምታስገቧቸው ህፃናቶች አሁን ማታ ማታ ነው የምናስገባቸው። 9 ተኩል እናስገባቸዋለን። 9 ተኩል እናስገባለን። የራሱን ቁጥጥር አለን፣ ማንም ሰው እንዳይ። በዛ መሰረት ሐኪሞቹም ቤት ድረስ ታመጣላችሁ? አዎ ሐኪሞች ማታ መጥተው ስራቸውን ሰርተው ይሄዳሉ ማለት ነው። ህፃኖቹን የት ነው የምታረጋቸው? ህፃናቱን ያው እዛ ድብቅ ቦታ አለን፣ ጨለማ ቦታ እዛ ነው። እዚሁ ግቢ ማለት ነው? አዎ እዚሁ ግቢ ነው፣ ጨለማ ቦታ ነው እንትን የምንለው የምታቆያቸው ማለት ነው። እሺ እህቴ የት እንዳለች ታውቃለህ? አሁን እህቴ አላውቅም። በቃ ደውዬላት ነበር፣ ስልኳም አይሰራም፣ የት እንዳለችም አላውቅም። አሁን የአስከሬን ያለውን ቦታ አሳያለሁ። ና ልጆቹ ያለበት መጀመሪያ ና ልጆቹ ያለበትን አሳይ። ናውጣ አቀጥል። እዚህ ነው የምታረጓቸው? የትኛው ጋር? ክፈተው፣ ሂድና ክፈተው። በሁለት እጅ ክፈተው፣ አትንቀጥቀጥ። የታሸገ ማለት ያው ብረቱን ምናምን ናዞር ብለህ በዚህ ጋር ይኸውላችሁ። እንግዲህ ልጆቹ ያሉበት ክፍል እዚህ ነው። የተኙ አሉ፣ ዳር ላይ የተቀመጡ አሉ። በጣም ነው የሚሸተው። እንግዲህ ልጆቹ ተከማችተውበት የሚገኘው ቤት ይሄኛው ነው። በጣም የሚያሳዝን ነው። እንግዲህ ሂድ ቀጥለው፣ ሂድ እዛ ጋር ጠብቀን። ተመልካቾቻችን እስካሁን የነበረን ቆይታ እያያችሁት ነው፣ እንዳያችሁት ነው፣ እየተከታተላችሁት እንደነበረው ነው። እነዚህ ሰው በላ የሆኑ ሰዎች ሙሉ ቤተሰቦቻቸው ማለት ይቻላል ከምን እንደተፈጠሩ ከምን እንደመጡ ማወቅ አልቻልኩም። ሙሉ ቤተሰቦቻቸው ይህንን አስነዋሪ የሆነ ስራ ነው እየሰሩ ያሉት። በጣም የሚያሳዝን ነው። አንድ እንኳን የተሻለ የሚባል ከቤተሰባቸው ውስጥ አንድ የተሻለ እንኳን የሚባል ሰው እስካሁን አልተገኘበትም። ሁሉም ደግሞ በጣም በሚያሳዝን ሁኔታ በህፃናት ነፍስ ላይ ነው እየቀለዱ የሚኖሩት። ከአባት ጀምሮ በተራድኦ ድርጅት፣ በበጎ አድራጎት ድርጅት፣ በኤንጂኦ ስም በህፃናት ላይ የሚነግዱ እያመጡ እናስቆያለን እያሉ የሚያስለምኑ ኩላሊት የሚያስወጡ። እኔ እንግዲህ ከመጀመሪያ ከሴቷ ጀምሮ ሴቷ ራሱ እንግዲህ በተደጋጋሚ ማለት ብዙዎቻችን እንግዲህ እንድንማርበት ነው እየደጋገምኩት ያለሁት ማለት ነው። አንድ እናት እንደዚህ ታደርጋለች ብዬ በጭራሽ አላስብም። በራሷ ልጅ እንግዲህ ለመለመን የምትወልድ ነው እንግዲህ ሴቷ የነበረችው መጀመሪያ ላይ። በራሷ ደግሞ ተለቅ ባለው በ10 ዓመቱ ልጅ ነው ስትነግድበት፣ አስወጥታ ስታስለምንበት፣ ባሌ ብቻ ኑርልኝ እንጂ የምን ልጅ ስትል የነበረች እህት ናት የነበረችው መጀመሪያ ላይ። አሁን ደግሞ ወንድምየው ምንም የሚሻል ያልሆነ ሰዎችን እንግዲህ ይሄ ደግሞ ወንድምየው የ2 ወር ናት እንግዲህ ሚስትየው ስትወልድ ደግሞ ምን እንደሚያደርጉ እንግዲህ በገዛ ልጃቸው ላይ ምንም ማለት አንችልም። ብቻ ግን ዞሮ ደርሰንባቸዋል ማለት ነው። ደርሰንባቸዋል። ለህግ አካል አሳልፈን ሰጥተናቸዋል። አሁን የሚቀረን እንግዲህ ዋናው ከአናቱ ነው የሚቀረን፣ ዋናዎቹን መያዝ ነው። ለዛ ደግሞ ምን ማድረግ እንዳለብን እንግዲህ እነስኬም አሉ እነሂና አሉ የተለያዩ እንግዲህ የምንነጋገርበት ይሆናል ማለት ነው። ምን ማድረግ እንዳለብን ወደፊት ጉዟችን፣ እቅዳችን እነዚህን ሰዎች ለመያዝ ምን ማድረግ እንዳለብን የምንነጋገርበት ይሆናል። አይቀርም ደግሞ በህግ ቁጥጥር ስር። የኛ ዋናው ስራችን ምንድን ነው? መፍረድ ወይ ደግሞ ዳኝነት መስጠት አይደለም። የኛ ዋናው ስራችን ለዳኝነት ለህግ አካል አስተላልፎ መስጠት ነው። መረጃውን ማስረጃውን ይዞ ልክ እንደ ጋዜጠኛ አጣምሮ አቅርቦ ለህግ አካል ማቅረብ ነው። ያንን ደግሞ በሚገባ እየሰራን ነው ማለት ነው። የህግ አካልም ደግሞ በተለያየ እንግዲህ ኮሜንት ላይ የሚያየን ነው። የህግ አካል ምናምን እያላችሁ የህግ አካል በሚገባ አብረውን እየሰሩ ነው። እነሱ የሚገባቸውን አብዛኞቹን እየያዙ ነው። በነገራችን ላይ አብዛኞቹ እየተያዙ ነው፣ እየታደኑ ነው እነዚህን ስራ የሚሰሩት። ከዚህ በፊት ያቀረብናቸው የተለያዩ ፕሮግራም ላይ ከዚህ ከጥንቆላው ጋር ምናምን ተያይዞ እኛ የተወሰኑትን ነው እያሳየናችሁ የነበረው ማለት ነው። አብዛኞቹ እየተያዙ ነው። አንድ ባንድ የምናሳያችሁ ይሆናል ማለት ነው። አሁን እንግዲህ ወደ እህቴ መለስና መጨረሻ ላይ እስቲ እንዴት ነበር ቆይታሽ? የኛ ሰዎች የነበሩበት ቦታ ቅድም እንዳልኳችሁ የኛ ማቆይ እንደዚህ ህፃኖች፣ ሴቶች እንደዚህ አይነት ነገር ኬዝ የገጠማቸው ሰዎች ማረፊያ
በበጎ ፍቃድ የሚያሳርፉልን ሰዎች አሉ። እዛ ነው የነበረችው። እስቲ እንዴት ነበር ቆይታሽ? በጣም ጥሩ ነው፣ ተመስገን ነው። ከዛ ከነበርኩበት ሰዓት ውስጥ ወጥቼ አሁን ላይ ያለሁበት ሁኔታ በጣም ጥሩ ነው። እንዴት ነበር ቆይታ ስልሽ፣ ያው ቦታውስ እንዴት ነበር? እንዴት አገኘሽው? ያው ተመልካቾቻችንም ከአንቺ እንደ ምስክርነትም እንዲሰሙ ስለፈለኩኝ ነው። በጣም አሪፍ ነው። በጣም ሲንከባከቡኝ ነበረ የእናንተ ሰዎች። በጣም አሪፍ ነው፣ ከጠበቅኩት በላይ ነው። ማለት ማንኛውም ሰው የሆነ ነገር እንትን ብሎ በዚህ ልክ መንከባከብ ማለት በጣም ጥሩ ነው። የእውነት እኔ በጣም ነው ደስ ያለኝ። በጣም ጥሩ። ሌላ ደግሞ ምንድነው ቤተሰቦችሽንም ደግሞ እንዳገኘሽ እየነገርሽኝ ነበረ ቀደም። ለእነሂናም እየነገርሻቸው ነበረ ደጅ ላይ ለእነስኪ ምናምን አንድ ላይ ቆመው ቤተሰቦችሽን እንዳገኘሽ ደስ እንዳለሽ ከብዙ ጊዜ በኋላ እንዳገኘሽ እየነገርሽን ነበረ። ምን ተሰማሽ? እስቲ ቤተሰቦችሽ ምን አሉሽ? በጣም ነው ደስ ያለኝ። የእውነት ልነግር ከምችለው በላይ ነው ደስ ያለኝ። ምክንያቱም ለ5 ዓመት ያህል ሳላገኛቸው የቆዩቸውን ቤተሰቦች ማግኘት ማለት በጣም ትልቅ ነገር ነው። እኔ እንጃ በህይወቴ እንደዚህ ሁላ ደስ ብሎኝ አያውቅም። ያለው ነገር የሚያስከፋ ቢሆንም ግን ደግሞ ቤተሰቦቼን ስላገኟቸው በጣም ነው ደስ ያለኝ። በቅርቡ ራሱ ወደ እነሱ እንደሚሄድም ነግራቸዋለሁ። የመጀመሪያ ስራችን እንግዲህ የመጀመሪያ ጉዳያችንም የሚሆነው ትንሽ ከተረጋጋሽ በኋላ እሷን ከቤተሰቦቿ ጋር እንድትገናኝ ከተቻለ ደግሞ ከቤተሰቦቿ እሷ ደግሞ እዚህ መቆየት የምትፈልግ ከሆነ ቤተሰቦቿን በጣም ያው ስሜታዊ ሆኖ እንደነበረ ልጃቸው እዚህ ጉዳይ ውስጥ እዚህ ነገር ውስጥ እንደነበረች ያው አላሰቡትም እና ያው እንድትገናኝ የምናረጋት ይሆናል ከቤተሰቧ ጋር። ያው ሌላ ደግሞ ከምናደርጋቸው ነገሮች ቢያንስ ለ5 ዓመት በላይ ነው ልጅ እዛ ቤት ውስጥ የሰራችው። ደሞዟ እየገባላት አልነበረም። ግን ያው የትምህርት ቤቷና አንዳንድ ወጪዎቿን ብቻ ነው ሲሸፍኑላት የነበረው። አካውንታቸውን የሚያንቀሳቅሱትን ገንዘብ ቀጥታ ሌሎቹ ላይ እንደምናደርገው የምናዘጋባቸው ፍሪዝ የምናደርግባቸው ነው የሚሆነው የሚያንቀሳቅሱትን ገንዘብ የተለያየ ንብረታቸውን። ከዛ በተጨማሪ ግን አሁን ባለው ገበያ ሁኔታ ላይ እና እሷ በተቀጠረችበት ሰዓት የነበረው የገበያ ሁኔታ እንደዚህ የሚሰሩ ሴቶች አሉበት ተጠንቶ የእሷ ገንዘብ እንዲገባላት የምናደርግ ይሆናል ማለት ነው። ገንዘብሽ እስካሁን የሰራሽበት የነበረው ወጪሽ እንዲገባልሽ የምናደርግ ነው የሚሆነው። በስተመጨረሻ እስቲ ምን የምታስተላልፊ መልእክት ካለ? እኔ በሰላም እንኳን ከዛ ቤት ወጣሁ እንጂ ከዚህ በኋላ ጉልበት አለኝ ሰርቼ መኖር እችላለሁ። የእውነት በጣም ነው የማመሰግነው እናንተም እያደረጋችሁልኝ ስላላችሁት ነገር። ግን አንድ ልነግርህ የምፈልገው ነገር አለ። ልክ እንዳሆኑ አይነት ማለት ኃላፊነት የምትወስድ ከሆነ ከዚህም በላይ ሌላ ብዙ የማውቃቸው መረጃዎች አሉ። ማለትማ በጣም ብዙ ነገሮች አሉ። በጣም ብዙ ማለት ነው። ከእነሱም የበላይ ሰዎች አሉ። ከእኔ አሰሪዎች የበላይ የሆኑ ሰዎች አሉ። እና እቃ ለማድረስ ይልኩኝ ነበር እና አድራሻቸውንም ቤታቸውንም ሁሉንም ነገር አውቃለሁ። የእነዛ ሰዎች የሚሰሩትን ስራ በሙሉ አውቃለሁ። እና አንተ የሚሰሩትን ስራ በሙሉ አውቃለሁ ማለት አንቺ የምታውቂያቸው ነገሮች ነበሩ እነሱ ቤት ሆነሽ በነበረበት ሰዓት? አዎ፣ ግን እኔ የሚመስለኝ ምንድነው አብረው የሚሰሩ አይመስለኝም ነበረ። ማለት በውስጤ ምን ያህል ጨካኝ ናቸው ብዬ አስቤ ያውቃለሁ፣ የተላኩበት ቤት ማለት ነው። ግን እነዚህ የኔ አሰሪዎቹ እዚህ ነገር ውስጥ እንዳሉ አላውቅም ነበረ በደንብ። አሁን ነው ነገሩ ግልጽ የሆነልኝ። እናንተ መልእክቶች ምናምን ታመላልሽ ነበር ማለት ነው? እቃዎችንም መልእክቶችንም አደርሰ ነበረ እና ይሄን ያህል ግልጽ አንሆንልኝም ነበር። ግን አሁን ሁሉም ነገር ግልጽ ስለሆነልኝ ኃላፊነቱን ወስደክ ደህንነቴን በደንብ የምጠብቁልኝ ከሆነ ምንም የማልናገርበት ምክንያት የለኝም። ምክንያቱም የህፃናት ነፍስ ነው አይደል እዚህ ጋር እየታደግን ያለ ነው። ስለዛ ምንም እንትን የሚል ነገር የለም። ግን ደግሞ እኔ እስከ ዛሬ በዚህ ሁኔታ ውስጥ እኖራለሁ። ይሄ ሁኔታ ደግሞ እንዲቀጥል አልፈልግም። ማለትም በቃ መኖር እፈልጋለሁ። በእርግጠኝነት እነሱ ደግሞ ካገኙ ይገሉኛል። ምንም እንዳያሳስብሽ በዚህ ጉዳይ ላይ በቃ ይሄንን ነገር የምታደርጉ ከሆነ የምትጠብቁኝ ከሆነ እኔ የማውቀውን ነገር ከመናገር ወደኋላ አልልም። እንግዲህ ተመልካቾቻችንም እናንተ እያያችሁት እየተከታተላችሁት ከዚህ በፊት ቃላችንን ሁሌ እየጠበቅን ነው የነበርነው። እንደዚህ አይነት ነገሮች ሲያጋጥሙን ለእሷም ሙሉ ዋስትና ሰጥተን ይህን ነገር ደግሞ እኛ ብቻችንን የምናደርገው ነገር አይደለም፣ እንነጋገራለን። ከህግ አካሎች ጋርም ምን ማድረግ እንዳለብን ከተነጋገርን በኋላ ቅድም እንዳልኳችሁ ነው የእኛ ስራ ዳኝነት መስጠት አይደለም፣ ለህግ አካል ማቅረብ ነው የኛ ማስረጃና መረጃ በመያዝ። ያንን ለማድረግ ደግሞ እንደዚች አይነት ሴት ታስፈልገናለች። ለህግ አካል እንዲቀርቡ ማስረጃ መረጃ እንድናገኝ ከተለያዩ ቦታ እንደዚህ አይነት ሚስጥር የሚያውቁ ሰዎች ስለሚያስፈልጉን እኛ ጋር ተጠብቃ ትቆያለች ለጊዜው። ስለዚህ እነዚህ አይነት ሰዎችን ዋናዎቹን አባትየውንም ሊሆን ይችላል፣ ተላላኪዎች፣ ደላሎችም ሊሆን ይችላሉ። በዚህ
ሰንሰለት ውስጥ ያሉትን እነሱን እየተከታተልን እያደንን ለእናንተ የምናቀርብላችሁ ይሆናል ማለት ነው። እንግዲህ ሁሌም እንደተለመደው መጨረሻ ላይ እንደምላችሁ ይህን ፕሮግራም ተደራሽ እንዲሆን ለብዙ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እየጠየቅን እስካሁን አብሬያችሁ የቆየሁት አቤል ነበርኩኝ። አመሰግናለሁ።